ሰላም ለእናንተ ይሁን። የተወደዳችሁ ቅዱስ የእግዚአብሔር ሕዝቦች ለርስት የተለያችሁ ምርጥ ወገኖች እንደምን ዋላችሁ? የክርስቶስ ኢየሱስ ሰላም ይብዛላችሁ። ኢየሱስ ክርስቶስ ጌታና ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ቃል ደግሞ የወደቁትን ያነሳል፣ ግራ የተጋቡትን ምሬት ይሰጣል፣ መጽናናት ያቃታቸውን ደግሞ መጽናናት ይሰጣል። እውነተኛ ተስፋ የሚሰጥ ይሄ ብቻ ነው። ስለዚህ ዛሬ ጌታ ኢየሱስ ክርስቶስ 99ን በምድረ በዳ ትቶ አንዱን በግ ፍለጋ እንደሄደ ለአንዲት ነፍስ ይናገራል። ክብር ለእግዚአብሔር ይሁን። ለአንድ ነፍስ ግድ የሚለው የሰማይ አምላክ እግዚአብሔር ነው። ክብር ለኢየሱስ ይሁን። ዛሬ በሰው የተጠላችሁ ሰዎች አንድ ነገር ልነግራችሁ እወዳለሁ። የሚወዳችሁ የእናንተ ጉዳይ የእሱ ጉዳይ የሆነ አምላክ አላችሁ፣ ጌታ አላችሁ፣ ንጉሥ አላችሁ። በዚህ ደስ ሊላችሁ ይገባል። የሚያጽናና የሚያጸና የሚያበረታ አምላክ ክብር ለእግዚአብሔር ይሁን። የተጠላችሁ ሰዎች ደስ ይበላችሁ። ኃጢአትን ይጠላል፣ ኃጢአተኛውን አይጠላም። በደልን ይጠላል፣ በደለኛውን አይጠላም። በምህረቱና በቸርነቱ የሚሰበስበን የሚወደን እውነተኛ ወዳጅ አለን፣ እሱም እግዚአብሔር ነው። ስለዚህ እግዚአብሔር ቃል ዘፍጥረት ምዕራፍ 29 ከቁጥር 31 ላይ እንዲህ የሚል ቃል አለ። እግዚአብሔር ልያ የተጠላች መሆኗን ባየ ጊዜ፣ የተጠላች የተናቀች መሆኗን ባየ ጊዜ ማህፀኗን ከፈተላት ይላል። ኢየሱስ ክርስቶስ ጌታ ነው። የተጠላች በሆነች ጊዜ፣ አታስፈልግም በተባለችበት ጊዜ እግዚአብሔር የተገፉትን የሚያስብ አምላክ የተዘጋውን ማህፀኗን ከፈተ። አንዳንድ ጊዜ ሰዎች ሲጠሏችሁ ወገኖች የተዘጋውን ነገር ያስከፍታሉ። ክብር ለእግዚአብሔር ይሁን። ልባችሁ በእግዚአብሔር ይጽና። ይህ ቃል እውነተኛ ፈራጅ ነው። ማህፀኗን ከፈተላት። ራሔል ግን መካን ነበረች። ልያም ጸነሰች፣ ወንድ ልጅም ወለደች። ስሙንም ሮቤል ብላ ጠራችው። እግዚአብሔር መከራዬን አይቷልና ከእንግዲህም ወዲህ ባሌ ይወደኛል ብላለችና ደግሞ የጸነሰችው ወንድ ልጅን ወለደች። እኔ እንደተጠላው እግዚአብሔር ስለሰማ ይህንን ደገመኝ አለች። ምን እንደተጠላው እግዚአብሔር ስለሰማ ይህንን ደገመኝ። ዛሬ ተጠላችሁ፣ ዛሬ ተገፋችሁ፣ ዛሬ እንደዛና እንደዚህ የተባላችሁ እግዚአብሔር ስላንቺ ሰምቷል። እግዚአብሔር ስላንተ ሰምቷል። ሰምቶ በእሳት የሚመልሰው ይህ ታላቁ ጌታ በእውነት በእናንተ ነገር ላይ ይገለጣል። በተአምራት ይገለጣል፣ በድንቅ ይገለጣል፣ በማድረግ ይገለጣል፣ በመክፈት ይገለጣል። ክብር ለእግዚአብሔር ይሁን። በእግዚአብሔር ደስ ይበላችሁ። ልባችሁን በእግዚአብሔር ቃል ጽኑ። እግዚአብሔርን ፈልጉት፣ እግዚአብሔርን ጠይቁት። እግዚአብሔር ደግ የሆነ አምላክ ነው። መገፋታችሁን መናቃችሁን ያየህ እግዚአብሔር በእውነት ብድራታችሁን ሊከፍል ይህ ጊዜው ነው። ስፍራ እንዳትለቁ፣ ሀሳብ እንዳትቀይሩ። ኢየሱስ ክርስቶስ ለዘላለም ጌታና ጌታ ነው። ክብር ለእግዚአብሔር ይሁን። ይህንን ደገመኝ አለች። ስሙንም ስምዖን ብላ ጠራች። ደግሞም ጸነሰች፣ ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንድ ልጆችን ወልጄለታለሁ አለች። ስለዚህም ስሙን ሌዊ ብላ ጠራች። ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዛን ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው ይላል። ደጋግሞ አንዴ ሲከፍት እግዚአብሔር ደጋግሞ መስጠት የሚያውቅ እግዚአብሔር በጌታ በኢየሱስ ክርስቶስ በእውነቴ ነው የምላችሁ፣ የተዘጋውን ነገር የሚከፍት የእግዚአብሔር ኪዳን ተንቀሳቅሷል። የተገፋችሁ ሰዎች፣ የተናቃችሁ ሰዎች በጌታ በኢየሱስ ክርስቶስም እንደዚህ እንደ ቃሉ ይሆንባቸዋል። መጠላቷን ያየ እግዚአብሔር፣ መጠላትሽን ያየ እግዚአብሔር፣ መገፋትሽን ያየ እግዚአብሔር ተአምርና ድንቅን ሊሰራ ጊዜው ነው ይላቸዋል። እመኑ እንጂ እንዳትፈሩ።